ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ጤና ይስጥልኝ ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችሁን ቆዩ። በሚቀጥለው ዓመት ከ20.3 ጊጋዋት በላይ ኤነርጂ ማምረት የሚያስችል የሶላር ሴት ይመረታል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ አህመድ በሐዋሳ ኢንዱስትሪ ፓርክ የሚገኙትን የቶዮ ሶላር ኤነርጂ ሁለተኛ ምዕራፍ ኦሪጅንና ሉሚንቴክ የሶላር ፋብሪካዎችን መርቀው ሲከፍቱ እንደተናገሩት ሐዋሳ ለኢትዮጵያና ለአፍሪካ ብርሃን የሚያመነጭ የሶላር ሴት በብዛት የሚመረትባት ከተማ ሆናለች ብለዋል። በሐዋሳ ኢንዱስትሪ ፓርክ ውስጥ ቶዮን ጨምሮ ትልልቅ ኩባንያዎች የሶላር ኤነርጂ ማምረት መጀመራቸውን ጠቅሰው ወደ ስራ የገቡት ሶስቱ የሶላር ማምረቻ ፋብሪካዎች 11.3 ጊጋዋት ንጹህ ኃይል ያመርታሉ ብለዋል። በደብረ ብርሃን 3 ጊጋዋት፣ በአዲስ አበባ 2 ጊጋዋት ማምረት የሚያስችሉ ስራዎች መጀመራቸውን ጠቅሰው በአጠቃላይ በሚቀጥሉት ዓመት ከ20.3 ጊጋዋት በላይ ኤነርጂ ማምረት የሚያስችል የሶላር ሴት እንደሚመረት ተናግረዋል። ኢትዮጵያ 13 ወራት ፀሐይ ከሚገኝባቸው ጥቂት ሀገራት የመጀመሪያዋ ናት ያሉት ጠቅላይ ሚኒስትሩ ፀሐይና ሊቲየም ካለን ብሎም ሶላር ሴት ማምረት ከጀመርን በብዙ መቶዎች የሚቆጠር ጊጋዋት ማምረት የሚያስችል አቅም አለን ብለዋል። የናፍጣ አቅርቦት ወደ ነበረበት ሊመለስ ነው ተባለ። በኢትዮጵያ የአንድ ቀን የናፍጣ አቅርቦት ከመካከለኛው ምስራቅ ግጭት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን የገንዘብ ሚኒስቴር አህመድ ሽዴ ዛሬ በሰጡት መግለጫ አስታውቀዋል። በመካከለኛው ምስራቅ ግጭት ምክንያት የዓለም አቀፍ የነዳጅ ዋጋ መጨመርና አቅርቦት ላይ መስተጓጎል መፈጠሩ የሚታወቅ ሲሆን ይህን ተከትሎም በኢትዮጵያ የአንድ ቀን የናፍጣ አቅርቦት ወደ 4.5 ሚሊዮን ሊትር ወርዶ ነበር። አሁን የአንድ ቀን የናፍጣ አቅርቦት ወደ ቀደመው 9 ሚሊዮን ሊትር እንዲመለስ መወሰኑን ተከትሎ ከዛሬ ጀምሮ ከጅቡቲ ወደ አዲስ አበባ ማጓጓዝ እንደሚጀምር የገለጹት የገንዘብ ሚኒስትሩ አህመድ ሽዴ ወደ ክልሎች ደግሞ ከነገ ጀምሮ መጓጓዝ ይጀምራል ብለዋል። እስካሁን የቤንዚንና የአውሮፕላን ነዳጅ ሙሉ በሙሉ ቀድሞ በነበረበት መጠን እየቀረበ መሆኑንም የገንዘብ ሚኒስትሩ ገልጸዋል። በዓለም አቀፍ ደረጃ የተከሰተው የነዳጅ አቅርቦት መስተጓጎል ኢኮኖሚው ላይ የሚያደርሰው ጫና ለመከላከል መንግስት በልዩ ግዢ በከፍተኛ ዋጋ ነዳጅ ገዝቶ እያቀረበ መሆኑንም ሚኒስትሩ አስረድተዋል። በዚህም ምክንያት በአሁኑ ወቅት መንግስት በየወሩ ቀድሞ ከነበረው በተጨማሪ 20 ቢሊዮን ብር እየደጎመ ነዳጅ እያቀረበ መሆኑን ነው የገለጹት። በሌላ በኩል ህብረተሰቡ ነዳጅን ከመቆጠብ ባለፈ ኮንትሮባንድን በመታገል የዜግነት ድርሻውን ሊወጣ ይገባል ሲል የመንግስት ኮሚኒኬሽን አገልግሎት አስታውቋል። በአንዳንድ የሀገሪቱ አካባቢዎች የሚስተዋሉ የጸጥታ ችግሮች የቱሪዝም ስራዎች ላይ እንቅፋት መሆናቸውን ተገለጸ። ይህ የተገለጸው የቱሪዝም ሚኒስትሯ ሰላማዊት ካሳ ከህዝብ ተወካዮች ምክር ቤት አባላት ለቀረቡ ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። ትዕግስት ተስፋዬ ተጨማሪ አላት። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 17ኛ መደበኛ ስብሰባውን ባካሄደበት ወቅት ለቱሪዝም ሚኒስቴር ከምክር ቤት አባላት በዘርፉ የሚስተዋሉ ክፍተቶችና አሉ ያሏቸውን ችግሮች በጥያቄ መልክ አቅርበዋል። በሰሜኑ ጦርነት ወቅት በተለይም በአማራ ክልል ጉዳት የደረሰባቸውን ቅርሶች መልሶ በመገንባት በኩል የተሰራ ስራ የለም የሚለው ከምክር ቤት አባላት ከተነሱ ጥያቄዎች መካከል ይገኝበታል። በተደጋጋሚ በህዝቡ ክልልና ጥያቄ የሚቀርቡ ጥያቄዎች ናቸው ማቅረብ እንደወጣው አንደኛ ሁለቱ ቅርሶች መርሆ ግቢና የአይጠኝ ክብር አዳራሽ
በሰሜኑ ጦርነት በደረሰባቸው ጉዳት ጥገና ሳይደረግላቸው እስካሁን ድረስ ይገኛሉ። ሚኒስቴር መስሪያ ቤቱ አስፈላጊውን የፋይናንስ እና የቴክኒክ ድጋፍ እንዲያደርግ የተከበረው የደሴ ከተማ ህዝብና ከተማ አስተዳደሩ ለሚኒስቴር መስሪያ ቤቱ ጥያቄ ያቀርባል። በሌላ በኩል በአማራ ክልል በኦሮሚያ አስተዳደር ዞን የሚገኙ ተፈጥሯዊ ቱሪዝም መስህቦች በዓለም ቅርስነት እንዲመዘገብ ምን ታስቧል ሲሉ የምክር ቤት አባላት አንስተዋል። አንዳንድ የሀገራችን አካባቢዎች እምቅ የቱሪስት መስህብ እያላቸው ባለመልማታቸው ለመዳረሻነት እየዋሉ አይደሉም። ለአብነት በአማራ ክልል በኦሮሞ አስተዳደር ዞን በርካታ ተፈጥሯዊና ታሪካዊ የመስህብ ሀብቶች ያሉ ሲሆን ከነዚህም መካከል የአዊቱ ፍል ውሃ የ900 ዓመት ዕድሜ ያለው ጥንታዊ ሾንቄ መንደርና መስጊድ ተጠቃሽ ናቸው። ነገር ግን ወደ መስህቦች የሚወስድ መንገድ ባለመኖሩና በአጠቃላይ መስህቡ ባለመልማቱ ምክንያት እምብዛም እየተጎበኘ አይደለም። የሾንቄ ጥንታዊ መንደር በአማራ ክልል ቱሪዝም ቢሮና በቅርስ ጥበቃ ባለስልጣን በኩል በዓለም ቅርስነት እንዲመዘገብ እንቅስቃሴ ተጀምሮ የነበረ ሲሆን አሁን በምን ደረጃ ላይ ይገኛል? ለቀጣይ ታሪካዊ መስህብ እንዲለማና በዓለም ቅርስነት እንዲመዘገብ ምን ታስቧል? የቱሪዝም ሚኒስትሯ ሰላማዊት ካሳ ከምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽ በአንዳንድ አካባቢዎች ያለው የሰላም እጦት ቅርሶችን በዓለም ቅርስነት ለማስመዝገብ ጭምር እንቅፋት ሆኗል ብለዋል። እንደምታውቁት በዚህ በቱሪዝም ስራ ውስጥ ትልቁ እንቅፋት የሚሆነው የሰላም መረጋጋት ጉዳይ ነው። በእያንዳንዱ አካባቢ ላይ የሚነሱት አንዳንድ የሰላም መደፍረሶች ከትልልቅ ቅርሶቻችን ላይ ከሚያደርሱት ጉዳት ባሻገር እነዛን ቅርሶች ለማጥናት በዓለም መድረክ ላይ በዓለም መዝገብ ላይ እንዲመዘገቡ የዓለም ቅርስ እንዲሆኑ በምናደርገው ጥረት ላይ ጭምር እንቅፋት ይፈጥራል። ባለፉት ጥቂት ጊዜያት አንዱ ያጋጠመን ፈተና እሱ ነበረ። በተለያዩ ጊዜያት የሚያጋጥሙት እነዚህ የሰላም መደፍረሶች አካባቢ ላይ ሲካሄድ የነበሩትን የጥናት ስራዎች በአንድ በሌላ መልኩ ሊጓተት አድርገውታል። አክለውም በአማራ ክልል በኦሮሚያ አስተዳደር ዞን የሚገኙ ተፈጥሯዊ ቱሪዝም መስህቦችን በዓለም ቅርስነት እንዲመዘገቡ ጥናቶች እየተካሄዱ መሆኑን ገልጸዋል። በተለይ በአማራ ክልል ኦሮሞ አስተዳደር ዞን ላይ በደቡብ ጫፍ የተነሳውን ጥያቄ በተመለከተ በተለይ ደግሞ ቅርሱ በዩኔስኮ ለማስመዝገብ ሊያሟላቸው የሚገቡ መስፈርቶች አሉ። እንደማንኛውም ሀብት ማለት ነው። የላቀ ዓለም አቀፋዊ እሴት አለው ወይ? በዛ ውስጥ ደግሞ ይሄ ሀብት ይገለጣል የሚለው በዝርዝር መመልከት ያስፈልጋል። ለዛ የሚሆኑ ጥናቶች ከዚህ በፊት ሲደረጉ ቆይተዋል። ያንን መነሻ በማድረግ ደግሞ የሰነድ ዝግጅቶች እየተካሄዱ ነው የሚገኙት። በቱሪዝም ዘርፉ ተጨባጭ ውጤት ለማምጣት በሰላም እጦት ሳቢያ ጉዳት የደረሰባቸውን ቅርሶች መልሶ መገንባትና መንግስት ለዘርፉ የሰጠውን ትኩረት አጠናክሮ መቀጠል እንደሚገባ የተገለጸ ሲሆን በተያያዘም የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 17ኛ መደበኛው ስብሰባውን ባካሄደበት ወቅት የሀገር በቀል የኢኮኖሚ ማሻሻያ እቅድ ለማገዝ ከፈረንሳይ ልማት ኤጀንሲ የቀረበውን የ80 ሚሊዮን ዩሮ የብድር ስምምነት በሙሉ ድምጽ አጽድቋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎቻችን ተሻገርን። ኢራን የሆርሙዝ ሰርጥን ለመክፈት ያቀረበችውን ምክረ ሐሳብ ትራምፕ እያጤኑት እንደሆነ ተገለጸ። በሌላ ዜና እስራኤል በደቡባዊ ሊባኖስ የሚገኙ ከተሞች ላይ ጥቃት ፈጽማለች። ሸሪፍ ኢማም ተጨማሪ አለው። የአሜሪካው ፕሬዝዳንት ብሔራዊ ደህንነት ቡድን ኢራን ያቀረበችውን ምክረ ሐሳብ ገምግመዋል። በኢራን የቀረበው ምክረ ሐሳብ ጦርነቱን ማስቆም፣ የሆርሙዝ ሰርጥን መክፈትና በቴህራን የኒውክሌር ፕሮግራም ላይ የሚደረገውን ንግግር ጦርነቱ እስከሚያበቃ ማዘግየት የሚል ነው። ዋይት ሀውስ እንዳረጋገጠው ትራምፕ ሰኞ ዕለት ብሔራዊ ደህንነት አማካሪዎች ጋር ተገናኝተዋል በቀረበው ዕቅድ ላይ ለመወያየት። ይሁን እንጂ የአሜሪካ መገናኛ ብዙሃን እንደዘገቡት በቀረበው ምክረ ሐሳብ ቅር ተሰኝተዋል። ምክንያቱ ደግሞ በኢራን የኒውክሌር እንቅስቃሴ ላይ የሚደረገው ንግግር ይተላለፍ ይላልና።
ሮይተርስ የዜና ወኪል በስብሰባው ላይ የነበሩ ባለስልጣንን ጠቅሶ እንደዘገበው ትራምፕ የሚፈልጉት የኒኩሌር ጉዳይ በሁሉም ድርድር ላይ ቅድሚያ እንዲነሳ ነው። ትራምፕ የቀረበው ምክረ ሐሳብ ይቀበሉታል ተብሎ አይታሰብም። አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ለቴህራን የኒኩሌር ፕሮግራም እልባት ሳይሰጥ አነሳች ማለት ደግሞ የአሜሪካንን የመደራደር አቅም ያዳክማል እየተባለ ነው። የኢራን ምክረ ሐሳብ የቀረበው በሆርሙዝ ሰርጥ መርከቦች ለማሳለፍ አጠራጣሪ በሆነበት ሁኔታ ነው። የኢራኑ ፕሬዚደንት ማሱድ ፔሽሽኪያን እንዳሉት ቴህራን ስምምነት ውስጥ አትገባም፣ አሜሪካ በኢራን ወደቦች ላይ ይህንን መሰል እገዳ በጣለችበት ሁኔታ ብለዋል። ዋሽንግተንና ቴህራን ጊዜያዊ ተኩስ አቁም ያደረጉት አፕሪል 8 ቀን ነው፣ ለወራት በጦርነት ውስጥ ከቆዩ በኋላ። በሌላ ዜና ዛሬ ጠዋት ላይ እስራኤል በደቡብ ሊባኖስና በጃባልና ሌሎችም ከተሞች ላይ ጥቃት ፈጽማለች። የእስራኤል ጦር እንዳለው በደቡባዊ ሊባኖስ ሂዝቦላ ይገለገልበት የነበረ ከ1000 በላይ የሚሆኑ መሠረተ ልማቶችን አውድሟል። ሂዝቦላ በሊባኖስና በእስራኤል መካከል የተደረገውን የሰላም ንግግር አልቀበልም ማለቱን ተከትሎ እስራኤል መላው ሊባኖስን ልታነድ እንደምትችል እያስፈራራች ነው። በሊባኖስ የሚገኘው ታጣቂ ቡድን ሰኞ ዕለት እንዳለው ቤይሩት ከእስራኤል ጋር እያደረገች ያለውን ውይይት አውግዟል። እናም በድንበር ላይ በመሆን ወደ ደቡባዊ እስራኤል ጥቃት መሰንዘሩን እንደማያቆም አስታውቋል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ ይህን መሰል ድርጊት የከፋ መዘዝ ያስከትላል ብለዋል። የሂዝቦላህ መሪ ናይም ቃሲም በመልእክቱ እንዳረጋገጠው መስዋዕትነት ታላቅ ነው። የሊባኖስ ሕዝብ 2 ምርጫ አለው፣ ነፃ መውጣትና ኩራት ወይም ቅኝ መያዝና መዋረድ ብሏል። መረጃው የአልጀዚራ ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ